በመጀመሪያ ምድር በውበትና በልምላሜ የተሞላች ነበር። በኤደን ገነት ውብና ማራኪ የሆኑ አዕዋፋትና የምድር ፍሬዎች ነበሩበት። እግዚአብሔርም የመጀመሪያውን የሰው ልጅ አዳምን ፈጠረ። ከአዳምም ጎን አጥንት ሔዋንን ፈጠረ። አዳምና ሔዋን በኤደን ገነት ውስጥ በደስታና ያለምንም ድካም ይኖሩ ነበረ። የፈለጉትን ፍራፍሬ እየተመገቡ በደስታ ይኖሩ ነበረ። ነገር ግን እግዚአብሔርም አንድ የዛፍ ፍሬ እንዳይመገቡ ከእርሱም እንዳይቀርቡ አስጠነቀቃቸው። ፍሬውም ክፉንና መልካሙን የሚያሳውቅ ነበረ። እግዚአብሔር ከእሱ ዛፍ ፍሬ ከበሉ እንደሚሞቱ ነገራቸው። ከዕለታት አንድ ቀን እባቡ ሔዋንን ብቻዋን ሆና አገኛት እና ሊያታልላት ጀመረ። እውነት እግዚአብሔር ከዚህ ዛፍ እንዳትመገቡ ከለከላችሁን? አላት። ከእርሱ ከዚህ ዛፍ ፍሬ በበላችሁ ጊዜ ዓይናችሁ ይከፈታል፣ እንደ እግዚአብሔርም ጥበበኞች ትሆናላችሁ፣ መልካሙንና ክፉን ለይታችሁ ታውቃላችሁ አላት። ሔዋንም በእባቡ ንግግር ተታላ እጇን ዘርግታ ፍሬውን ወስዳ ቀመሰችው። ለአዳምም አቀመሰችው። የማይታመን ነገር ተከሰተ። ዓለማቸው በቅጽበት ተቀየረ። በራሳቸው ባደረጉትም ሥራ አፈሩ። እግዚአብሔርም እጅግ ተቆጣቸው፣ ከኤደንም ገነት አባረራቸው። ለመጀመሪያ ጊዜ አዳምና ሔዋን የምድርን ድካምና ልፋት የተሞላበትን ኑሮ መኖር ጀመሩ። ሕይወታቸውን እንዴት መምራት እንዳለባቸው ቀስ በቀስ ተለማመዱ። ነገር ግን ሕይወት ኤደን ገነት እንደመኖር ቀላል አልነበረም። ነገር ግን ተስፋ ነበራቸው። ሁለትም ልጆች ወለዱ፣ አቤልና ቃየል። ለእነርሱም በኤደን ገነት የነበራቸውን ታሪክ ይነግሯቸው ነበረ። አለመታዘዝ እንዴት ክፉ ነገር እንደሆነና ለእግዚአብሔር ቃል አለመታዘዛቸው ለዚህ ሁሉ ቅጣት እንደዳረጋቸው ይነግሯቸው ነበረ። ልጆች አለመታዘዝ ለቅጣት ይዳርጋልና ታዘዙ። እሺ፣ በሌላ ታሪክ እስከምንገናኝ ደህና ሁኑ።